መስከረም አበራ በፍቅረኛዋ ያግቢን ጥያቄ ሰርፕራይዝ መደረጓት ሰምቶ የተፈለገው ያ ስለሆነ ኔጌቲቭ ነገሮች ምናምን ነገሮች እየደረሱኝ ነው ግን ኢትስ ኦኬ እውነት በራሱ ጊዜ ስለሚወጣ ሁሉ ነገር ለእግዚአብሔር ተቻለውኝ ነኝ በርካታ አመት በትዳር የቆዩ ባለ ትዳሮች ሊሸለሙ ነው የጠቀሙ ሰዎች ራሱ ይሸለማሉ ተብሏል በተደጋጋሚ አስቡ ያላችሁበት ችግር አሁን የሚሰማችሁ ስሜት ይሄ እንደ ጨለማ ፊታችሁ ጨለም ያለው ነገር ሁሉ ይገፈፋል የሆነ ቀን ላይ ያልፋል እስኪ ግለጭልኝ ስለ ቤቡ ሰላም ከድሬ ዩቲዩብ ጸገነት ይልማነኝ ሰላም እንዴት ቆያችሁ ቻናል ቤተሰቦች በመጨረሻው ቪዲዮ ድምጻዊት ዳግማዊት ጻዬና የቀድሞ ባለቤቷ ሳምሶን ታደሰ ቤቢ አንድ ላይ ሰሩትን አንድ ፊልም ጥቀሱልኝ ብያችሁ ነበር የ3000 ብር አሸናፊ ማን ይሆን እጣውን እናውጣ በአጠቃላይ እንደምታዩት 1095 ኮሜንቶች ናቸው ያሉት ፒክ ዊነር የፍቅር መንገድ ብሏል ጀነት ሐዲስ ጀነት ወንዲውን ሴት እርግጠኛ አይደለም ለማንኛውም በኢንስታግራም አናግረኝ 3000 ብርህን መውሰድ ስላለ የዛሬው ጥያቄ ደግሞ ተዋናይት መስከረም አበራ ከተወነችባቸው የቲያትር ስራዎች ውስጥ ሁለቱን ብቻ ጥቀሱ በትክክል ከመለሱ ሰዎች ውስጥ እንደተለመደው አንድ ሰው መርጠን 3000 ብር የምንሸልም ነው የሚሆነው ዛሬም እንደተለመደው ሰሞኑ ሶሻል ሚዲያ ላይ መነጋገሪያ ሆኑ ጉዳዮች ልጅላችሁ መጥቻለሁ ዛሬ ከምናያቸው ጉዳዮች ውስጥ አንዱ እንግዲህ ተዋናይት መስከረም አበራ የቀለበት ስነ ስርዓቷ ተከናውኖ ነበር ኢትዮፒካ ሊንክ የዘገበው ዘገባ ምን ይሆናል ሌላው ደግሞ ዳግማዊት ጻዬ ሴፎን ኢቢኤስ ላይ ባለፈው ሳምሶን ታደሰ ቀርቦ በተናገረው ነገር ዙሪያ መልስ ሰጣለች ሸገር ኢንፎ ላይ ምንድነው ያለችው ከዚህ እኛ ምን እንማራለን የሚለው እኔም በበኩል ያለኝን ምኞትና ሐሳብም አስቀምጥላችኋለሁ ሌላም አዝናኝ አስተማሪ ቪዲዮዎች እንደተጠበቁ ናቸው ለዚህ ቻናል አዲስ ሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ ሁላችሁም እንደተለመደው ደግሞ ይሄንን ቪዲዮ ላይክ ዛሬ ለዚህ ቪዲዮ ቢያንስ 10000 ላይክ ይህ ዳሎል ኢንተርቴይንመንት ነው ድምጼ ኮፈረባችሁ እንግዲህ የሰሞኑ ጉንፋን ነው ሰሞኑን ጉንፋን በጣም ከባድ ሆኗል ባይዘው ለማንኛውም 17 አመት ወደ ኋላ እንጓዝና አንድ የተሰራ ዜና ልጋብዛችሁ ኢትዮጵያ ውስጥ የኑሮ ውድነት ህዝቡን ሲያስጮህ የነበረበት ወቅት 2000 ዓመተ ምህረት ሰሞኑን የሸቀጣሸቀጥ የፍጆታ ዕቃዎች እንዲሁም የአትክልትና ፍራፍሬ ዝርዝር ይመለከታል በሳምንቱ በይበልጥ ከውጭ በሚገቡ የዘይት ምርቶች ላይ ከፍተኛ ዋጋ ለውጥ እንደተከሰተ ለማወቅ ተችሏል 53 ብር የነበረው ባለ 3 ሊትር ሀያት የምግብ ዘይት 60 ብር ሲገባ 53 ብር የነበረው ዘይት 60 ብር ገብቷል አስቡት 7 ብር ሙሉ ሲጨመርባችሁ ማለት ነው ሲጀመር 53 ብር ነበር ዘይት 3 ሊትር ለዛው ማለት ነው ወይ ጉድ እንቀጥል እሺ ፎርቹንና ድል ዘይቶች ደግሞ ቀድሞ ይሸጡ ከነበሩበት 120 ብር ወደ 125 ብርና 130 ብር ከፍ ብለዋል ስኳር በኪሎ በ8 ብር ከ50 ጨው ከ1 ብር እስከ 1 ብር ከ25 የተሸጡ ይገኛል ሩዝም እንዲሁ የ1 ብር ጭማሪው ማሳየት ከ7 ብር ወደ 8 ብር አስቡት እንግዲህ የ1 ብር ጭማሪ ኢቲቪ ላይ እንደ ዜና ሲዘገብ ማለት ነው አሁን ለምሳሌ ሱቅ ሄዳችሁ የነገር ገዝታችሁ ስትመለሱ የ30 የ40 ብር አረ የ100 ብር ጭማሪ እንኳን ቢደረግ ምንም ሰው ራሱ ምንም አይመስለው ያኔ ግን የ1 ብር ጭማሪ ኢቲቪ ላይ ይዘገብ ነበር እንደ ትልቅ ነገር ማለት ነው በቃ 1 ብር ተጨምሯል ተብሎ ወይ ዘመን ሽንኩርት በኪሎ ቀደም ሲል ከነበረበት የ2 ብር ከ50 ሂሳብ ቅናሽ በማሳየት 1 ብር ከ50 የተሸጠ ይገኛል ሎሚ በኪሎ 7 ብር ብቻ ደጉ ዘመን ምናም ልላችሁ አይደለም በዛ ሰዓት ኦፍ ኮርስ 1 ብርም ትልቅ ዋጋ ነበረው ምናልባት ለዛ ሊሆን ይችላል ነገር ግን እንደ ዘንድሮ አይደለም በቃ ካልኩሌት ብታደርጉት ራሱ እንደ ዘንድሮ አይመጣም ጭራሽ ማለት ነው ብቻ የኑሮ ውድነቱ በጣም ከባድ ሆኗል አሁንም ደጋግሜ ለዚህ ነገር መፍትሄ ያስፈልጋል እላለሁ በጣም ብዙ ቤተሰቦች እየተቸገሩ ነው ያሉት እኔ ሁሌም እንደምለው ውጪ ወጥተው የሚለምኑ ሰዎች እንዳሉ ሆኖ ግን እኔ በጣም የሚያሳዝኑኝ ሰዎች ቤት መስርተው እንግዲህ ቤተሰብ ያላቸው ልጆችን የሚያስተምሩ እናም ደሞዝተኛ የሆኑ የተለያዩ ሰዎች አሉ እነዚህ ሰዎች ናቸው አሁን ይበልጥ እየተቸገሩ ያሉትና በየቤቱ በጣም ብዙ ችግር አለ ሰው ሼም ይዞት መውጣት ከብዶት ነው እንጂ አሁን ላይ ባለንበት ዘመን መንገድ ላይ ካሉ ሰዎች እኩል ነው የሚያሳዝኑኝ አሁን በየቤቱ ያሉ ሰዎች በጣም ብዙ የተቸገሩ ሰዎች አሉና የኑሮ ውድነቱ የሚስተካከለበት መንገድ ያስፈልጋል ለማንኛውም እኛ የኑሮ ውድነት የመጣብን አንደኛው በራሳችን ኃጢያት ነው ይመስልኝ እኔ አሁን አንድ ቪዲዮ ላሳያችሁ ነው ኮሮና የገባ ጊዜ ኢትዮጵያ ውስጥ ማስክን በሚመለከት የፊት ጭንብልን በሚመለከት ህዝቡ ምን አይነት ችግር ውስጥ ገብቶ እንደነበረና የነጋዴዎች ጭካኔ ላሳያችሁ ለንፔቶች ቀርቦላቸዋል ተብሏል ዛሬ 4 ሰዓት ባልሞላ አገልግሎት 6 ሰዓት ነው አሁን አለቀ መባል ምን ማለት ነው ዳሃው ህብረተሰብ እየተጠቀመ አይደለም እንደገና ደግሞ ምን አልቀውም ቅድሚያኛ ነን አፍ አሽጎበት የሚሄዱ እዚህ 5 ብር ነው ውጭ ላይ ግን 100 ብር እየተሸጠ ነው ያለው 100 ብር እንዴት ይሸጣል እዛ አውጥቶ እዚህ ጋር እንትን በ5 ብር እየሸጡ እዛ ላይ 100 ብር እየሸጡ ነው እኔ አስተዋውሳለሁ የመጀመሪያው ኢትዮጵያ ውስጥ
ኮሮና የተገኘበት ሰው ጃፓናዊ እንደነበር ታስታውሳላችሁ ብዬ አስባለሁ አብዛኞቻችሁና ያ ዜና እንደተሰራ አንድ ጃፓናዊ ኢትዮጵያ ውስጥ ኮቪድ-19 ተገኘበት ተብሎ ያ ዜና እንደተሰራ ማስክ ጠፋ ጭራሽ ማለት ነው ከዛ 300 400 ብር መሸጥ ነው የተጀመረው እና እነዚህ ሰዎች እውነት ያንን ማስክ በ200 በ150 ተረክበውት ነው 5 ብር እየገዙ ነበር በዛ ሰዓትና ያንን ምን ያክል አትርፈው የህዝቡን ችግር ምን ያክል እንደተጠቀሙበት ሳስታውስ በጣም ነው የሚገርመኝ የሰው ጭካኔ ማለት ነው ሰሞኑን እንዳጋጣሚ የድሮ ቪዲዮዎችን እያየሁ ነበርና ማንን ባገኝ ጥሩ ነው የኢቢኤስ ቲቪዋን ቅዳሜን ከሰዓት ላይ የምታቋትን ጸገነት ዜና ስታነብ ባገኘዋት ሰላም ከድሬ ዩቲዩብ ጸገነት ይልማ ነኝ ለኢትዮጵያውያን አርብቶ አደሮች አዲስ የኢንሹራንስ ፕሮግራም ሊጀመር ሜካፕ ጸጉር ምናምን የለም ቀጥታ በታ ዜናው ለአርብቶ አደሮችም ከኢንሹራንሱ ተጠቃሚ ሆነዋል anyway ቀጥታ ወደ ድምጻዊት ዳግማዊት ጻይና ሳምሶን ታደሰ ጉዳይ ስናልፍ እንደምታሳውሱት እኔም አንድ ቪዲዮ ሰርቼ ነበር በዚህ ጉዳይ ሳምሶን ታደሰ ሰይፉ ላይ ቀርቦ እንግዲህ ትዳራቸው በፍቺ መጠናቀቁን ተናግሮ ነበርና ሰዎች ከዚህ በፊት ስለሱ የሚያስቡትን አንዳንድ ነገር አንስቶም እንደዛ አይደለም በሚል የተለያዩ ነገሮችን አንስቶ ነበርና ዳግማዊት ጻይዬ እንግዲህ ከዚህ ኢንተርቪው በኋላ ብዙ ሰዎች ችግሩ እሷ ጋር ነው እንደዚህ ነው የተፈጠረው ይሄ ሁሉ የተፈጠረው በሷ ምክንያት ነው በማለት ሶሻል ሚዲያ ላይ ብዙ ነገር አንስቷል ለማንኛውም እሷም ስለዚህ ነገር መታ መልስ ሰጣለች የሰጠችውን አስተያየት እስቲ ሰምተን እንመለስ ያው በትዳራችሁ ያለው ነገር በፍቺ መጠናቀቁን ደግሞ የልጆችሽ አባት አርቲስት ሳምሶን ሰይፉ በኢቢኤስ ላይ ሲናገር የተለየ ጫና ፈጥሮብሻል ስለዚህ ስምትዩ ነገር አለ አይ በዚህ ጉዳይ ላይ እንኳን ምለው ነገር የለም ወይም ማለት የምፈልገው ነገር የለኝም መልስ መስጠትም አልፈልግም ያው የተዋለደ ሰው ደግሞ ካንደበቱ ክፉ ባይወጣው መልካም ነው ብዬ ስለማምን ምንም ይሁን ልጆች አሉ ገባሽ እውነት ነው እኔ ቃሌን አክብሬያለሁ ብቻ ፓስተር ቸሬንም ማሳፈር አልፈልግም ትዳሩ የሚቀጥል ከሆነ የዛን ጊዜም ቢሆን መልካም ለይቅርታ ዝግጁ ነኝ ብዬ ነበር ያው ስቲል ወንድምናት በሚለው ጸንቻለሁና አቋሜን አልቀይርም ስለዚህ ምንም ምለው የለኝም የፈጠረብሽ ግን ጫና አለ ከዚህ ከዛቻ ከማስፈራሪያው ጋር ተከትሎ ይሄንኛው ሲመጣ ዳግማዊት በተለየ መጨናነቅ ውስጥ ወይ ስጋት ውስጥ ገብታለች አይ እኔ ከምንም በላይ የልጆቼ ሞራል የልጆቼ ነገር ነው የሚያስጨንቀኝና ቀጥታ ያመራሁት ወደ ትምህርት ቤታቸው ነው ምንም አይነት ማንንም ሰው አላስፈላጊ ጥያቄ እንዳይጠይቃቸው በተለይ ትልቋ ልጄ 6ኛ ክፍል እንደመሆኗ እዚህ ጋር አሪፍ ሐሳብ ነው ያነሳችሁ ባይ ዘ ዌይ እንደነገርኳችሁ ሰዎች ትዳሮቻቸው በፍቺ ሲጠናቀቁ ደግሞ ሶሻል ሚዲያ ላይ የሚታወቁ ሰዎች ሆነው እንኳን ሳይፋቱ እንኳን የሆነ ግጭት ሲነሳ ያ ነገር ሶሻል ሚዲያ ላይ ሲወጣ የመጀመሪያዎቹ የሚጎዱት ልጆቻቸው ናቸው ልጆቻቸው ትምህርት ቤት ሲሄዱ ከተማሪዎች እዛ ከጓደኞቻቸው የተለያየ ነገር ነው የሚባሉት ገብቷቸዋል በተቻለ መጠን እንግዲህ እነዚህ ነገሮች ፕራይቬት ቢሆኑ ይሻላል የሚባለው ለዚህ ነው አሁን ትምህርት ቤት ሲሄዱ አባትሽና እናትሽ ትናንትና እንደዚህ ሲባሉ ሰማው ምን ተፈጠረ ምናምን ተብላችሁ ብትጠየቁ አስቡት እናንተ አምሯችሁ ላይ ሊፈጠር የሚችል ነገር ማለት ነው ፋዘርሽ እኮ ትናንትና ሰይፉ ላይ ቀርበው እንግዲህ ከማዘር ጋር እንደተፋቱ ምናምን ሲናገር ሰማው እና ምንድነው የተፈጠረው እንግዲህ ሲንገሪን ወይ ደግሞ አይዞሽ ምናምን ለማጽናናት ራሱ ደስ አይልም በቃ ባይወራ ይሻላል እኔ ለምሳሌ ስለ ቤተሰቦቼ ማንንም ሰው እንዲጠይቀኝም እንዲያወራኝም አልፈልግም በኔ በኩል ማለት ግን እነዚህ ልጆች ደግሞ በልጅነታቸው ትምህርት ቤት በሚሄዱበት ሰዓት ስለ ቤተሰቦቻቸው ስለ ወላጆቻቸው ትምህርት ቤት የሆነ ነገር ሲያወሩባቸው የሚሰማቸው ናስ በጣም ይከብዳልና ይሄ ያነሳችሁ ሐሳብ በጣም ጥሩ ነው መጀመሪያ ፕሮቴክት መደረግ ያለባቸው ልጆች ናቸው ያው ከሶሻል ሚዲያው ፊድባክ ከሆነ ደግሞ የተፈለገውም ያ ስለሆነ ኔጌቲቭ ነገሮች ምናምን ነገሮች እየደረሱኝ ነው ግን ኢትስ ኦኬ እውነት በራሱ ጊዜ ስለሚወጣ ሁሉ ነገር ለእግዚአብሔር ትቻለውኝ እኔ ለማንኛውም አሁን ብዙ አስተያየት መስጠት ጥሩ አይመስለኝም እኔ እሷ እንደዚህ ብታረቅ ጥሩ ነበር እሱ እንደዚህ ቢያረቅ ጥሩ ነበር የሚለው ነገር ምንም አንድ የሚፈይደው ነገር የለም አሁን በዚህ ሰዓትና እኔ በበኩሌ ቀድመም እንደነገርኳችሁ ምኞቴን ልንገራችሁ እዚህ ጋር ሰው ተጋብቶ ወልዶ ብዙ አመት ከኖረ በኋላ መጨረሻ ላይ ሲፋታ ከዛ በኋላ ያለው ላይፍ ራሱ ይጎዳል እኔ እንግዲህ የተጎዱ ሰዎች በርስ የተቀያየሙ ሰዎች ቢሆኑም ህይወት ላይ አንድ እድል የሚባል ነገር አለና መልሰው አንድ ላይ ቢሆኑ ነው ደስ የሚለኝ እኔ በኩሌ እስቲ ግለጭልኝ ስለ ቤቡ አልገባኝም ቤቢዬ
ይሄ ቪዲዮ ባይዘወይ በጣም የረጅም ጊዜ የቆየ ምናምን እንዳይመስላችሁ የቅርብ ጊዜ ነውና ያስቀናሉ እዚህ ጋር እንኳን ደስ አላችሁ ያ እንደ ሙሽራ ጋር ያዝ እንግዲህ ያዝ እንጂ እንደ ሰርጋ የሰርጋችሁ ቀን ብዙ ትዳሮች ውስጥ ችግር አለ ያንን ማንንም አላወጣም ችግሩ ግን ሶሻል ሚዲያ ላይ ሲወጣ በጣም ተጋኖ ነው የሚወራውና እኔ በበኩሌ ድጋሚ አንድ ላይ ቢሆኑ ይሻላል ባይኔ ከዚህ ጉዳይ ጋር በተያያዘ አንድ በጣም የሚገርም ዜና ሰሞኑን ሶሻል ሚዲያ ላይ ተለቋል በርካታ አመት በትዳር የቆዩ ባለ ትዳሮች ሊሸለሙ ነው የጠቀሙ ሰዎች ራሱ ይሸለማሉ ተብሏል እንግዲህ እነዚህ ሰዎች በርካታ አመት በትዳር ቆይተዋል ብላችሁ በመጠቆም ብቻ ልትሸለሙ ነው ይሄ በጣም የሚያሳዝን ነገር ነው እውነቱን ለማውራት በቃ ኢትዮጵያ ውስጥ በትዳር ረጅም ጊዜ መቆየት ሬር የሆነ ነገር ሆኗል ልክ ወንጀለኛ እንደመጠቆም ልክ የሆነ እዚህ አካባቢ የሆነ ሰው አለ ወይ ደግሞ የጠፋ ሰው እንደማግኘት በቃ ሬር ሆኗል ማለት ነው በብዛት የማይገኝ ነገር ሆኗል እና የጠቀሙ ሰዎች ራሱ ሊሸለሙ እንደሆነ ዜና ወጥቷል የጥንዶችን የጋብቻ ቀን በማክበር እውቅና ሽልማት ሊሰጥ ነው ያሜንት ኃላፊነቱ የተወሰነ የግል ማህበር በ2017 ዓ.ም ለ500 ኢትዮጵያውያን ጥንዶች የጋብቻ ቀናቸውን በድምቀት ማክበር ሲሆን ይሄውም የ10 15 25 50 እና ከዚያም በላይ ጊዜ የቆዩ ባለ ትዳሮችን ያካትታል በተጨማሪም 10 ጥንዶች በእውነቱ ላይ የጋብቻ ቀለበታቸውን የሚያስሩ ይሆናል በመሆኑም በጠቅላላው 495 ባለ ትዳር ጥንዶችና 10 እጮኛዎች ግንቦት 17 ቀን 2017 ዓ.ም የኩነቱ ታዳሚዎች ይሆናሉ ተብሏል እንግዲህ በየአካባቢያችሁ በርካታ አመት አብሮ የቆዩ ሰዎች ካሉ እየጠቁማችሁ ወይ አገሬ ወይ ኢትዮጵያ በቃ ለዚህም በቀር በርካታ አመት በትዳር የቆዩ ሰዎች 1 2 3 እያልን ልንጠቁም ነው ማለት ነው ወደ ቀጣዩ ጉዳይ ስንገባ ደግሞ በዚህ በኩል የሚፈርሱ ትዳሮችን አውርተናል አሁን ደግሞ አዲስ የቀለበት ፕሮግራም የምናየው ይሆናል ተዋናይት መስከረም አበራ እስቲ ዜናውን ሰምተን እንመለስ በተለያዩ ቲያትሮች ፊልሞች እና ቴሌቪዥን ድራማዎች ላይ በተለያዩ ቲያትሮች ያለው ነገር ተመችቶኛል ምክንያቱም ቲያትር ላይ ነው እኔ በጣም ያደነቅኳት ተዋናይት መስከረም አበራ ከፊልም ስራዋ በላይ የቲያትር ስራዎቿ በጣም ያስገርሟቸዋል በቃ እስካሁን ቲያትር ላይ እሷን ያላወቃችሁ ሰዎች ካላችሁ ሄዳችሁ የሷን ቲያትር ማየት አለባችሁ ቀድምም ጥያቄ ላይ ከቲያትር ስራዎቿ መካከል ውስጥ ሁለቱን ጥቀሱ ያልኳችሁ ለዛ ነው መስከረም አበራ ቲያትር ላይ ሌላ ሰው ነው የምትወርባችሁ እመኑኝ የሷን ቲያትር ገብታችሁ እዩ ተወዳጅነትን ያገኘችው መስከረም አበራ በፍቅረኛዋ ያግቢን ጥያቄ ሰርፕራይዝ መደረጓት ሰምቶ መስከረም በፍቅረኛዋ ያግቢን ጥያቄ ቀረበላት የጥንዶቹ ጥቂት ወዳጆች ብቻ በተገኙበት የራት ግብዣ ላይ እንደሆነ ሰምተናል ባለፈው ሚያዝያ 2 ካዛንቺስ በሚገኘው የመዝናኛ ስፍራው ተደረገ ግብዣ መስከረም የትዳር ጥያቄ እንደቀረበላት እሷም የእሽታ ምላሽ እንደሰጠች ስለዚህ ይሄ ነገር የተከናወነው መቼ ነው ኦልሞስት ከ3 ሳምንት በፊት ማለት ነው በዝግጅቱ ላይ ከ20 የማይበልጡ ሰዎች የተገኙ ሲሆን የራት ፕሮግራም የኬክ ቆረሳና የፎቶግራፍ መነሳት ስነ ስርዓት መከናወኑ ከመረጃ ምንጮቻችን ሰምተናል ለማንኛውም በዳሎል ኢንተርቴይንመንት ስም በአጠቃላይ እንኳን ደስ አለሽ ማለት እንፈልጋለን እንደዚህ ሲዘገብ ራሱ ደስ ይላል በቃ ተጋብቷል አግብታለች አለቀ ፎቶ ቪዲዮ ማጨናነቅ የለም ማለት ነው በጣም ደስ ይላል ለማንኛውም እንኳን ደስ አለሽ ማለት እንፈልጋለን ሌላው ሳልናገር ማለፍ የማልፈልገው ሶሻል ሚዲያ ላይ እንደ ትሬንድ እየሆነ የመጣው አንድ ነገር ምንድነው ሰዎች ዛሬ መጨረሻ ቀሪ ነው ብንሄድ ይሻላል ምናምን ይያሉ በተለይ ፌስቡክ ላይ ፖስት ያደረጉ ከዛ በኋላ ራሳቸውን ማጥፋት ኢትዮጵያ ውስጥ እንደ ትሬንድ ሆኗል አሁን አክቹአሊ ፖስት ባያደርጉም በጣም ብዙ ሰዎች በተለይ ወጣቶች ራሳቸውን በብዛት ያጠፉ ነው ሰሞኑን ብዙ ዜናዎችን ሰምቻለሁ ነው በበኩሌ ሶሻል ሚዲያ ላይ ከዛ ውጪም ማለት ነው ይሄ ደግሞ ሶሻል ሚዲያ ላይ የመጣው ትሬንድ ሌላም ሰዎች ተመሳሳይ መንገድ እንዲከተሉ ያደረገ ስለሆነ እኔ በበኩሌ ራሱን የሚያጠፋ ሰው ማንንም ራሱን የሚያጠፋ ሰው ምክንያቱ ይሄ ነው ብዬ ያንን ሰው መደገፍ አልፈልግም ከዚህ በፊት በዚህ ጉዳይ በደንብ ተናግሬያለሁ ሰዎች ራሳቸውን ለምን ያጠፋሉ በሚለው ዙሪያ ብዙ ተነጋግረናል ሰዎች ራሳቸውን እንዳያጠፉ አጠገባችን ያሉ ሰዎችን እንዴት ቼክ ማድረግ እንችላለን ምልክቶቻቸውስ ምንድነው ምናም በሚለው ዙሪያ ከዚህ በፊት አውርተናል
ነገር ግን አሁን እኔ በደንብ ማውራት የሚፈልገው ነገር ምንድነው ወጣቶች እባካችሁ ማለት ብዙ ሰው ችግር ውስጥ ነው አሁን በዚህ ሰዓት ብዙ ሰው በተለያየ ችግር እያለፈ ነው የኔ ችግር ስፔሻል ነው ሰው አጋጥሞት የማያውቀው ችግር ነው ብላችሁ እንዳታስቡ በቃ ብዙ ሰው በተለያየ ችግር እያለፈ ነው ኢትዮጵያ ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ የሆነ ነገር ተከስቷል ምን እንደሆነ አይታወቅም ግማሹ በኑሮ ውድነት ግማሹ በሰላም እጦት ግማሹ በቤተሰብ ችግር ግማሹ በሪሌሽንሺፕ ችግር ግማሹ በድብርት በቃ ምን እንዳመጣው ባይታወቅም እንዳጠቃላይ በዓለም አቀፍ ዙሪያ ብዙ ሰዎች ጭንቀታቸው እየጨመረን ያለው የትሊያዩ ሰዎች ደግሞ ራሳቸውን እያጠፉ ነው ከድሮ አንፃር ከፍ ብሏል ስለዚህ የምላችሁ ነገር ምንድነው አያልፍም አትበሉ በቃ ያልፋል አሁን ለምሳሌ ዛሬ ያላችሁበት ስሜት ዛሬ ያሳለፋችሁ ያላችሁ ችግር የዛሬ አንድ ወር የዛሬ ሳምንት ላይኖር ይችላል ብዙ ሰው ራሱን ለማጥፋት ጫፍ ላይ ደርሶ ከዛ በኋላ አይ ይቅርብኝ ብሎ ቆይ እስቲ ነገ ምን እንደሚፈጠር አይታወቅም ብሎ ከዛ በኋላ ምን አስቤ ነው ራሴን አጠፋለሁ ያልኩት ብሎ እስኪገረም ድረስ እግዚአብሔር ነገሮችን ይለውጣል ገብቷችኋል ስለዚህ ቶሎ አትቸኩሉ አትሩጡ ራስን ለማጥፋት ከመሄዳችሁ በፊት ብዙ ነገር ማሰብ አለባችሁ ከዛም በላይ ደግሞ ከራሳችሁም በላይ የምትጎዱት ሌላው ነገር ነው ቤተሰብ ትጎዳላችሁ እናንተ ለምሳሌ እዚህ ዓለም ላይ ያላችሁ መሸከም ለምሳሌ ከብዷችሁ ያንን ችግር ያንን ያላችሁበትን መከራ ካቅባችሁ በላይ ሆኖ ራሳችሁን አጥፍታችሁ ሊሆን ይችላል ከዛ በኋላ ደግሞ ቤተሰብ እናንተን ማጣት ብቻ ሳይሆን ራሳችሁን አጥፍታችሁ እንደሞታችሁ ሲያቅ ቤተሰብ ጋር ሊፈጠር የሚችለውን ጭንቀት ቤተሰብ ጋር ሊፈጠር የሚችለውን ነገር አስቡ እስቲ እናንተ ብታልፉም ያ ችግር አያልፍም ሌላ ጠባሳ ሌላ አባቶቻችሁ እናቶቻችሁ ላይ ትልቅ ጠባሳ ጥላችሁ ነው የምታልፉት ስለዚህ በተቻለ መጠን በጣም ጭንቀት ካስቸገራችሁም ራሳችሁን እንደ ጥቅም አልባሰው የምታስቡ ከሆነ በተደጋጋሚ በጣም የማዘን ነገር ወርዝለስ ትርጉም የለውም የኔ ህይወት ምንም በቃ እኔ ማረባሰው ነኝ የሚል ሐሳብ አምሯችሁ ላይ ቶሎ የሚመጣ ከሆነ አንደኛ በሃይማኖቶቻችሁ እንግዲህ መጸለይ ነው ከዛ በተጨማሪ ደግሞ የሃይማኖት ቦታዎች ሄዳችሁ የተወሰነ ጊዜ መውሰድ ያስፈልጋል ከዛ በተጨማሪ ደግሞ ወደ ህክምና ቦታዎች ብትሄዱ በጣም መፍትሄ ታገኛላችሁ እኔ ብዙ ሰዎች በህክምና መፍትሄ ሲያገኙ አይቻል በመጀመሪያ ላይ ምንም ጥቅም የለኝም ራሴን ላጥፋ ነው ብሎ ከገመድ ተንጠልጥሎ የተረፈ ሰው ራሱ ተመልሶ ሲፈወስ አይቻል ስለዚህ ከሃይማኖት ተቋማት በተጨማሪ ደግሞ የተለያዩ የህክምና ቦታዎች አሉ እዛ በመሄድ ብዙ ነገር መጠቀም ትችላላችሁ ይጸጽታችኋል በቃ ያሰባችሁት ነገር ራሱ ይገርማችኋል እመኑኝ በቃ ዛሬ ለምሳሌ ራሴን ላጥፋ ያሰብክ ያለ ወጣት ዶር ስላለ ነገር ግን ምን ሆኜ ነው እስከምትል ድረስ እስክትገረም አሁን ይሄ አሁን የምታስበው ነገር ያስገርማል የሆነ ቀን ላይ አሁን ይሄ ቀን እንደሚመጣ ማን ነግሮ ነበር ያኔ ምን አስቤ ነው ራሴን ላጥፋ የነበርኩት ምናምን ብለ ትጸጸታለህ በሐሳብ ራሱ ትጸጸታለህ ስለዚህ እመነኝ እንደዚህ ራስን ለማጥፋት ከመቸኮል በፊት ደጋግመ አስብ በተደጋጋሚ አስቡ ያላችሁበት ችግር አሁን የሚሰማችሁ ስሜት ይሄ እንደ ጨለማ ፊታችሁ ጨለም ያለው ነገር ሁሉ ይገፈፋል የሆነ ቀን ላይ ያልፋል ስላለፈም ነው ከዚህ በፊት ያለፉ ችግሮችም ስላለፉ ነው እዚህ ላይ የቆማችሁት የዛሬ ቪዲዮ ይሄንን ይመስል ነበር ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ